በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንደምን ሰነበታችሁ? አሜን። የአምላካችን የመድኃኔ ዓለም ስሙ የተባረከና የተመሰገነ ይሁን። አትለይምና እናታችን ቅድስት ድንግል ማርያም ምልጃዋ አማላጅነቷ ከሁላችን ጋር ይሁን። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ አባቶቼ ምእመናን፣ እናቶቼ ምእመናን እንዲሁም ሕፃናት በልዑል እግዚአብሔር ስም እንደምን ቆያችሁ? አሜን። የአምላካችን የእግዚአብሔር ስሙ የተባረከና የተመሰገነ ይሁን። እንደ እግዚአብሔር መልካም ፍቃድ ለተወሰነ ደቂቃ ሕያው የሆነውን የሚያስተምረውን የሚያሳርፈውን የእግዚአብሔርን ቃል እንማማራለን። እግዚአብሔር አምላክ ለሁላችንም ማስተዋሉን ያድለን። የምንነጋገርበት የመጽሐፍ ቅዱስ ክፍል የሚሆነው መጽሐፈ ምሳሌ ምዕራፍ 10 ከቁጥር 17 ባለው ኃይለ ቃል ላይ ይሆናል። ቃሉም እንዲህ ይላል፣ የጻድቅ መታሰቢያ ለበረከት ነው። ቃሉን አንድ ጊዜ ሁላችንም በጋራ እንበለው። የጻድቅ መታሰቢያ ለበረከት ነው። ይህንን ኃይለ ቃል ጽፎልን የምናገኘው ቅዱስ ሰሎሞን ነው። ንጉሥ ሰሎሞን ማለት ነው። ይህ ንጉሥ ሰሎሞን አባቱ ዳዊት ነው። ገና ብላቴና ሳለ ለንግስና የተመረጠ የእግዚአብሔርን ቤተ መቅደስ እንዲሰራ የተመረጠ ጻድቅ ሰው ነው። በምሳሌ ላይ እንዲህ ብሎ ተናገረ፣ የጻድቅ መታሰቢያ ለበረከት ነው አለ። እንግዲህ በዛሬው ቀን የምናከብራቸው አባታችን ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ዓመታዊ መታሰቢያ በዓላቸው ነው። እንኳን አደረሳቸው። እንግዲህ ስለ ጻድቁ አባታችን ሕይወት እንመልከትና ከዛም ከኔና ከናንተ ምን ይጠበቃል የሚለውን ተመልክተን እንጨርሳለን። እግዚአብሔር አምላክ ማስተዋሉን ለሁላችን ያድልልን። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ የተወለዱበት ሀገር ግብጽ ነው። ልዩ ቦታው ንሂሳ የምትባል ቦታ ላይ የተወለዱ ጻድቅ አባት ናቸው። ወላጆቻቸው ለብዙ ዘመናት ልጅ አልነበራቸውም። አባቶቻችን ሲነግሩን ከ30 ዓመት በላይ ልጅ አልነበራቸውም በትዳር ቆይታቸው። ከዛ በኋላ ግን እግዚአብሔር አምላክ በጊዜው ሁሉን ውብ አድርጎ ሰራ እንዲል መጽሐፍ በጊዜው ጻድቁን አቡነ ገብረ መንፈስ ቅዱስን ወለዱ። የአባታቸውም ስም ስምዖን ይባላል። የአባታቸው ስም ስምዖን ይባላል። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ አባት ስምዖን ይባላል። የእናታቸው ስም ደግሞ አቅሌስያ ትባላለች። እንግዲህ እነዚህ ሁለቱ እግዚአብሔር የባረከው ትዳር ቅዱስ ልጅ አፈሩ። እግዚአብሔር ያለ ልጅ ከ30 ዘመን በላይ ሲያቆያቸው ተስፋ አልቆረጡም፣ ከቤቱ አልተለዩም። ዛሬም እኔና እናንተ እግዚአብሔርን በትዕግስት ልንጠብቅ ያስፈልጋል። እግዚአብሔርን በሁሉ ጊዜ መልካም እንደሚያደርግ ማወቅ አለብን፣ ማመንም አለብን። ምናልባት ከተጋባን 5-10 ዓመት ሊሆነን ይችላል። ምናልባት ልጅ የለን ይሆናል። ምናልባት ተመርቀን ስራ አጥተን ሊሆን ይችላል። ነገር ግን እግዚአብሔር ነገ የተሻለ ነገር አለው። እግዚአብሔር ቢዘገይ የሚቀድመው የለም። ከነዚህ ቅዱስ ትዳር የምንማረው ይሄን ነው። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በተወለዱ ጊዜ ብዙ ተአምራት ታየ። ብዙ ገቢረ ተአምራት በሀገሩ ላይ ታየ። በሀገራቸው ላይም ለ300 ዓመት ያክል ኖሩ። ከ300 ዓመት በኋላ እግዚአብሔር አምላክ ፈቅዶላቸው በቅዱስ ገብርኤል መሪነት ወደ ሀገራችን ወደ ኢትዮጵያ መጡ። የተወለዱበት ሀገር የት ነው? ግብጽ ነው። ወዴት መጡ? ወደ ኢትዮጵያ። ማንን ፍለጋ? እግዚአብሔርን። ከማን ተልከው? ከክርስቶስ። ማን መርቷቸው? የእግዚአብሔር መልአክ ቅዱስ ገብርኤል መርቷቸው ወደ ኢትዮጵያ መጥተው ስለ ኢትዮጵያውያን ሰዎች፣ ስለ ኢትዮጵያ ሕዝብ ይጸልዩ ነበረ። ጸሎት ያቀርቡ ነበረ። በተለያየ የሀገራችን ክፍል በዝቋላ፣ በምድረ ከብድ እንዲሁም በብዙ ቦታዎች እግዚአብሔርን ያገለግሉት ነበር። እግዚአብሔርን የኢትዮጵያን ሕዝብ ማርልኝ እያሉ
በሱባኤ ይጠይቁት ነበር። አስባችሁታል? እሳቸው በሰውኛ ብናስበው አሁን እኔና እናንተ እንደምናስበው እሳቸው ግብፃዊ ናቸው፣ እኛ ኢትዮጵያዊ ነን። ነገር ግን ክርስትና ውስጥ ዘር የለም። ክርስትና ውስጥ ሃይማኖታችን ነው። ቦታችን መንግስተ ሰማያት ነው። ኑሯችን በገነት ነው። ጻድቁ አባታችን የኢትዮጵያን ሕዝብ ማርልኝ ብለው ስለ ኢትዮጵያውያን ይለምኑ ነበር። ኢትዮጵያ ውስጥም 262 ዓመት ኖረዋል። ከ262 ዓመት በኋላ በተወለዱ በ562 ዓመታቸው መጋቢት 5 ቀን እግዚአብሔር አምላክ በክብር እንዲያርፉ አድርጓል። ታዲያ ለምንድን ነው ጥቅምት 5 የምናከብረው ቢባል አባቶቻችን በሰሩልን ቀኖና መሰረት መጋቢት ብዙ ጊዜ የአብይ ጾም ስለሆነ በዛን ጊዜ ደግሞ የክርስቶስን መራብ፣ የክርስቶስን መጠማት፣ የክርስቶስን እንግልት የምናስብበት የሐዘን ጊዜ ስለሆነ ወደዚህ አምጥተውት ጥቅምት 5 እንድናከብር አድርገውናል። እንግዲህ እኛ አባታችን ጻድቁ አቡነ ገብረ መንፈስ ቅዱስ የሚገርመው ነገር የተጸነሱት የተወለዱት ልክ እንደ ጌታ ነው። መጋቢት 29 ቀን ተጸነሱ፣ ታኅሳስ 29 ቀን ተወለዱ። ድጋሜ መጋቢት 5 ቀን ከ562 ዓመት አገልግሎት በኋላ አረፉ። እግዚአብሔር አምላክ ከጻድቁ አባታችን ረድኤት በረከት ያካፍለን። እንግዲህ ከዚህ ከጻድቁ አባታችን እኔና እናንተ የምንማረው ነገር ምንድነው የሚለውን እናንጨርሳለን። አንደኛው ምንድነው? ዓለምን ንቆ ለእግዚአብሔር መሆን፣ እግዚአብሔርን ደስ ማሰኘት፣ ሕጉን መጠበቅ። እግዚአብሔር ሲፈልገን በቦታው ላይ መገኘት አለብን። በመጀመሪያ የምናየው ነገር ይሄን ነው። ቀጥለን ከጻድቁ አባታችን የምንማረው ሌላው ነገር ምንድነው ይባል? የእግዚአብሔርን ጥሪ መስማትና መታዘዝ። የማንን ጥሪ? የእግዚአብሔርን ጥሪ መስማት አለብን። መስማት ብቻ ደግሞ አይደለም፣ ሰምተን መታዘዝ ይገባናል። ጻድቁ አባታችን ወደ ኢትዮጵያ ሂዱ ሲባሉ እኔማ ሀገሬን ግብፅ ትቼ አልሄድም አላሉ። ዛሬ እኔና እናንተ ለወላጆቻችን፣ ለታላላቆቻችን፣ ለቤተ ክርስቲያን፣ ለእግዚአብሔር ልንታዘዝ ያስፈልጋል። ምክንያቱም መታዘዝ ከሰነፍ መስዋዕት ይበልጣል። ሳንታዘዝ ብንውል፣ ብናድር፣ ብናገለግል፣ ብንማር እግዚአብሔር ካልገለጸልን አይሆንም። እግዚአብሔር ካልባረከን ዕውቀትም ከንቱ ነው። ስለዚህ የእግዚአብሔርን ጥሪ መስማት ብሎም መታዘዝን ከጻድቁ አባታችን ሕይወት እንማራለን። ሌላው ከጻድቁ አባታችን ከአቡነ ገብረ መንፈስ ቅዱስ ሕይወት የምንማረው ነገር ምንድነው ይባል? እንደ ጻድቁ አባታችን የጾም ሰው፣ የጸሎት ሰው መሆን አለብን። እንግዲህ ጻድቁ አባታችን ምናልባት ስዕል አድኖ ላይ አይታችሁ ከሆነ በግራና በቀኝ አንበሳና ነብር ይከተላቸው ነበር፣ ያጅቧቸው ነበር፣ ይታዘዙላቸው ነበር። ለምን? ይጾሙ ነበር፣ ይጸልዩ ነበር፣ እግዚአብሔርን ይታዘዙ ነበር። ግንኙነታቸው ከእግዚአብሔር ጋር ነበር። ሁሉም አራዊት ይታዘዙላቸው ነበር። ሰይጣን ብዙ ጊዜ ሊፈትናቸው መጥቷል። በቁራ በሌላም መልኩ ፈትኗቸዋል። ግን ጸሎት አላቋረጡ፣ ጾምን አላቋረጡ። ዛሬም እኔና እናንተ የምንጾመውን ጾም ለበረከት ያድርግልን። ሌላው ከጻድቁ አባታችን ከአቡነ ገብረ መንፈስ ቅዱስ የምንማረው ነገር ምንድነው ይባል? እሺ ብትሉ ይላል ትንቢተ ኢሳይያስ ምዕራፍ 19 ቁጥር 1 ላይ እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ። ስለዚህ እግዚአብሔርን እሺ ልንል ያስፈልጋል። እግዚአብሔርን ልንታዘዝ ያስፈልጋል። እግዚአብሔር ልጆቼ የት ናችሁ እያለ ይጠራናል፣ ይፈልገናል ሁላችንንም። እግዚአብሔር ከሱ እንድንርቅ አይፈልግም፣ ወደሱ እንድንቀርብ ነው የሚፈልገው። ስለዚህ እግዚአብሔርን እሺ እንድንል በምድርም በረከት በላይም ገነት መንግስተ ሰማያት እንድንገባ እግዚአብሔርን መታዘዝ ያስፈልጋል። በመጨረሻው ከጻድቁ አባታችን ከአቡነ ገብረ መንፈስ ቅዱስ የምንማረው ነገር ምንድነው ይባል? የቅዱሳን የዕረፍታቸውን በዓል ማክበር እንዳለብን መጽሐፍ ቅዱስ ይነግረናል። ይቺ ቅድስት ሃይማኖት የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት መጽሐፍ ቅዱሳዊ ነው። ሃይማኖቷ የምትተገብረው ስርዓቶቿ መጽሐፍ ቅዱሳዊ ናቸው።
በመዝሙረ ዳዊት መዝሙር 116 ቁጥር 5 ላይ ለጻድቅ ሰው መታሰቢያ ማድረግ እንዳለብን ይነግረናል። ለዚህም እኮ ነው የተነሳንበት ርዕስ ምንድነው? መጽሐፈ ምሳሌ ምዕራፍ 10 ቁጥር 17 ላይ የጻድቅ መታሰቢያ ለበረከት ነው። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ መታሰቢያ ለበረከት ነው። የማቴዎስ ወንጌል ላይ ክርስቶስ ምንድነው ያለው? በነብይ ስም ጥርኝ ውሃ የሰጠ የነብዩን ዋጋ ያገኛል፣ በጻድቅ ስም ጥርኝ ውሃ የሰጠ የጻድቁን ዋጋ ያገኛል። ስለዚህ ዛሬ እኔና እናንተ በጻድቁ አባታችን በአቡነ ገብረ መንፈስ ቅዱስ ስም የተራበ ብናበላ፣ የተቸገረ ብናለብስ፣ የታሰረ ብንጠይቅ እግዚአብሔር አምላክ ይቅር ይለናል። እግዚአብሔር አምላክ ጸሎታችንን ይሰማናል በፍቅር ስናገለግል። ሌላው መጽሐፍ ቅዱስ ስናይ መጽሐፍ ቅዱስን ስንመለከት የምናያቸው ነገሮች አሉ። አንደኛ ጴጥሮስ ምዕራፍ 4 ቁጥር 1 ላይ እንዲህ ይላል፣ ክርስቶስ በስጋ ስለኛ መከራን ከተቀበለ። እንግዲህ ሁላችሁም እንደምታውቁት ክርስቶስ በስጋ መከራ የተቀበለው ስለኔና ስለናንተ ነው። አዳምን አባታችንን ከሲኦል ነፃ ለማውጣት ነው። ምን አለ? ክርስቶስን በስጋ ስለኛ መከራ ከተቀበለ ከእንግዲህ ወዲህ በስጋ ስትኖሩ አለ ከእንግዲህ ወዲህ በስጋ ስትኖሩ በቀረላችሁ ጊዜ እንደ እግዚአብሔር ፈቃድ እንጂ እንደ ሰው ፈቃድ አትኑሩ። ስለዚህ ያለችን ጊዜ ትንሽ ናት። እንደኛ ፈቃድ እንደ ሰው ፈቃድ ሳይሆን እንደ እግዚአብሔር መልካም ፈቃድ ኖረን ቅዱስ ሥጋውን ክቡር ደሙን ተቀብለን እግዚአብሔርን ደስ አሰኝተን እግዚአብሔር የሚወደውን ነገር ሰርተን የመንግስቱ ወራሽ እንድንሆን የአምላካችን እግዚአብሔር አምላክ ይፍቀድልን። እግዚአብሔር አምላክ ከጻድቁ ከአቡነ ገብረ መንፈስ ቅዱስ ረድኤት በረከት ያካፍለን። ያስተማረን የመከረን ልዑለ ባሕሪ ቅዱስ እግዚአብሔር ስሙ የተባረከና የተመሰገነ ይሁን። ወስብሐት ለእግዚአብሔር።